በብዙዎቻችሁ ጥያቄ እንግዲህ የግንባታ እቃዎች ዋጋ አሁናዊ መረጃዎችን አካፍለን ባላችሁት መሰረት አሁናዊ ዋጋዎቻቸው ምን ይመስላል እያንዳንዱ በዝርዝር የምነግራችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ ሰኔ 17 2018 የግንባታ እቃዎች ዋጋ ምን ይመስላል፣ ስንት ብር እየተሸጠ ይገኛል፣ እያንዳንዱ በዝርዝር የማሳውቃችሁ ይሆናል። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰቡ ነው። የዘወትር ተከታታዮቼ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች ዛሬ እንግዲህ ሰኔ 17 2018 ነው። በዛሬው ዕለት እያንዳንዱ ዋጋ የሚሸጥበትን እንግዲህ የምናይ ነው የሚሆነው ማለት ነው። በቀጥታ ከሲሚንቶ የምንጀምር ይሆናል ማለት ነው። ሲሚንቶ እንግዲህ ቀንሶ ነበር መልሶ እንደጨመረም መረጃዎች ሰጥቻችኋለሁ። ለማንኛውም ናሽናል ሲሚንቶ እንግዲህ በዛሬው ዕለት 2700 ብር አንድ ኩንታል ሲሚንቶ እየተሸጠ ይገኛል። ስለዚህ ሲሚንቶ ምንም አልቀነሰም ማለት ነው፣ መልሶ ጨምሯል። አሁናዊ ዋጋው እንግዲህ ይህን ይመስላል። ቤታችሁን ሊሾ፣ ግርፍ እንዲሁም ማጥር የመሳሰሉ ሲሚንቶን የሚያስፈልጉ ስራዎችን የምትሰሩ እንግዲህ ዋጋው አሁን ላይ 2700 ብር ነው ማለት ነው። ነገር ግን ለምሳሌ እንበልና ግርፍ ማስገረፍ ላሰባችሁ ጭቃው ከመርጎ ከሆነ ይጎዳብና ብላችሁ ካሰባችሁ ግዴታም ስለሆነ ማለት ነው ምንም አማራጭ የለም። ክረምቱ ከመግባቱ በፊት ብታስገርፉ አሪፍ ነው። ምክንያቱም ጭቃው ሊወርድ ይችላል፣ ወይንም በሸራ ነገር ሸፍናችሁ ክረምት እስኪወጣ ድረስ ካላቆያችሁ ማለት ነው። ለማንኛውም ውድ ተመልካቾች ስለ ሲሚንቶ እንግዲህ ይህን ይመስላል ማለት ነው። ሌላው የግርፍ ሽቦ ነው። እንግዲህ ሲሚንቶ ከተነሳ አብረው የሚነሱ አብረው የሚሄዱ እቃዎች ስላሉ ማለት ነው። የግርፍ ሽቦ ከ2800 ብር ወደ 2500 ብር ዝቅ ብሏል ማለት ነው። አንድ ጥቅል 30 ሜትር ነው። እሱ እንግዲህ አሁን ላይ 2500 ብር እየተሸጠ ይገኛል። ለአንድ ቤት ምን ያህል የግርፍ ሽቦ ያስፈልጋል እንደ ቤቱ መጠንና እንደ ቤቱ ሳይዝ የሚወሰን ይሆናል ማለት ነው። ሌላው ወደ ሚስማር ስንሄድ ሚስማር አሁናዊ ዋጋው እንግዲህ 1450 ብር እየተሸጠ ይገኛል። ሚስማር 1650 እንደገባ እንግዲህ ሁላችንም የምታውቁት ነው። አሁን ላይ 200 ብር ቀንሶ ከአንድ ባኮ 1450 ብር እየተሸጠ ይገኛል። እንግዲህ ሚስማር በተመለከተ ሌላው ቆርቆሮ ነው። የጣራ ቆርቆሮ እንግዲህ ደረጃ 1 አሁናዊ ዋጋው 1300 ብር እየተሸጠ ይገኛል። እንዲሁም ደረጃ 2 950 ብር እየተሸጠ ይገኛል። ሌላው ለአጥር የምንጠቀመው ሶስተኛ ደረጃ ስሷ እሷ ደግሞ 750 ብር እየተሸጠ ይገኛል ማለት ነው። ስለዚህ ቆርቆሮ በደረጃ እንግዲህ 1300፣ 950 እና 750 ብር እየተሸጠ ይገኛል ማለት ነው። ሌላው ከፈፍ ነው። እንግዲህ ቆርቆሮ ከተጠቀሰ አዲስ ቤት ለምትሰሩ እንግዲህ የቆርቆሮ የማን ነው የከፈፍ ዋጋ እሱንም መናገር ስላለብኝ የአንድ ከፈፍ ዋጋ አሁናዊ ዋጋው 2900 ብር እየተሸጠ ይገኛል። ስለዚህ ከፈፍም እንደጨመረ ነው፣ እስካሁን አልቀነሰም ማለት ነው። ሌላው ውድ ተመልካቾች የእንጨትን ዘር መጨረሻ ላይ እንግዲህ የማቀርብላችሁ ይሆናል። ምናልባት የእንጨቱ ዋጋ ለምትፈልጉ ቪዲዮን እስከ ፍጻሜ መመልከት ይኖርባችኋል። ሌላው አብዛኞቻችሁ እዚሁ ላይ ስለ ግንባታ እቃዎች ዋጋ እየጠቀስኩኝ እየተናገርኩኝ የግንባታ እቃዎች ዋጋ ስም ጠቅሳችሁ ስንት እየተሸጠ ነው የምትሉም አላችሁ። ስለዚህ ሙሉ ቪዲዮዎችን ብታደምጡ አሪፍ ነው ማለት ነው። ሌላው የከፈፍ ቀለም 1 ሊትር 700 ብር የተሸጠ ይገኛል። ሰረገላ ለቤታችሁ እንግዲህ ለበር መጠቀም ለምትፈልጉ ደግሞ ሰረገላ ደረጃ አንዱ 1850 ብር እየተሸጠ ይገኛል ማለት ነው። ስለዚህ የሰረገላ ዋጋ 1850 ብር በአንደኛ ደረጃ ስላለው ነው በነገራችን ላይ። በቀጣይ ወደ ጅብሰም የምንመጣ ነው የሚሆነው ማለት ነው። የጅብሰም ዋጋ እንግዲህ 800 ብር እንደገባ ከዛም በላይ እንደገባ ሁላችሁም የምታውቁት ነው። አሁን ላይ ናይል ጅብሰም 650 ብር እየተሸጠ ይገኛል ማለት ነው። ስለዚህ አሁንም ከዚህ በታች ይቀንሳል ብለን ተስፋ እናደርጋለን ኢንሻአላህ። ከቀነሰ ደግሞ መረጃዎችን የምሰጣችሁ ይሆናል። ባለፈው ከወረደ ወዲህ እስካሁን አዲስ ነገር የለም። ቀጣይ ላይ ግን አዲስ የሚመጣው እስከ 600 ብር እንደሚሸጥ ነው እንግዲህ ያለው ሁኔታ።
ለማንኛውም ሲገባ ቀጥታ ዋጋ ሲወጣለት መረጃዎችን የምንሰጣቸው ይሆናል። በአሁኑ ሰዓት ግን 650 ብር እየተሸጠ ይገኛል። ሌላው ቃጫ ነው። ቃጫ እንግዲህ በኪሎ ነው ማለት ነው። 1 ኪሎ ቃጫ 400 ብር እየተሸጠ ይገኛል። ሌላው ሰጋቱራ ነው። ሰጋቱራ ደግሞ በኩንታል ማለት ነው 1 ኩንታል 600 ብር እየተሸጠ ይገኛል። ፕላስቲክ ለቤታችሁን እንግዲህ ኮርኒ ስለምታሰሩ በካሬ የፕላስቲክ ዋጋ አሁን ላይ 700 ብር እየተሸጠ ይገኛል። 1 ካሬ ፕላስቲክ ማለት ነው። ሌላው ፕላስቲክ ከተነሳ እንግዲህ ሞራሌ አይቀሬ ነው። ምክንያቱም አንድ ላይ የሚሄዱ ስለሆኑ ማለት ነው። ሞራሌ ባለ 6 እና ባለ 9 ስር የሚባል አለ ማለት ነው። ባለ 6 ስር ከሆነ 1900 ብር፣ ባለ 9 ስር ከሆነ ደግሞ 2500 ብር። ይህን ይመስላል እንግዲህ የሞራሌ ዋጋ። ለአንድ ቤት ምን ያህል ይወስዳል እንግዲህ እንደ ቤቱ ሳይዝ የሚወሰን ይሆናል ማለት ነው። ከዚህ በመቀጠል የመብራት ገመድን በተመለከተ የምናይ ይሆናል ማለት ነው። የመብራት ገመድ 1.5 2100 ብር፣ 2.5 3100 ብር በጥቅል ማለት ነው። 4 ነጥብ በሜትር 100 ብር እየተሸጠ ይገኛል። ሌላው ኮንዲት ነው። እንግዲህ የመብራት ገመዶች ከተጠቀሱ ኮንዲቱም ግዴታ ነው ማለት ነው። ምክንያቱም የመብራት ገመዱ የሚተላለፍበት በኮንዲቱ ውስጥ ስለሆነ ማለት ነው። አንድ የፍሬ ኮንዲት 55 ብር እየተሸጠ ይገኛል። እስካቶላ 25 ብር እየተሸጠ ይገኛል። ብሬከር ቦክስ ባለ 6 700 ብር እየተሸጠ ይገኛል። ባለ 8 ከሆነ ደግሞ 1000 ብር እየተሸጠ ይገኛል ማለት ነው። ሌላው ውድ ተመልካቾች ወደ ኳርቲዝ የምንመጣ ይሆናል። እንግዲህ ቤታችሁን ካስገረፋችሁ በኋላ እንግዲህ ኳርቲዝ ነው ቤቱ የሚሰራው እንግዲህ አሁናዊ የስራው ሁኔታ። ስለዚህ ቤታችሁን ኳርቲዝ ለማሰራት ላሰባችሁ ደግሞ የአንድ ኳርቲዝ ዋጋ በኮከብ ማለት ነው 3900 ብር እየተሸጠ ይገኛል። 4000ም የሚሸጥበት አካባቢዎች አሉ፣ 3800ም አለ ማለት ነው። ስለዚህ በአማካኝ ከ3800 እስከ 4000 ብር ባለው ነው የሚሸጠው። እኛ አካባቢ ላይ 3900 ብር እየተሸጠ ይገኛል። ስለዚህ ውድ ተመልካቾች ሌላው ወርቃማ ቀለም እንግዲህ የቤታችሁን በርና መስኮት ለምታስቀቡ ደግሞ በወርቃማው 1 ጋሎን 4000 ብር እየተሸጠ ይገኛል ማለት ነው። በቀጣይ የምናየው እንግዲህ የእንጨትን ዘር በተመለከተ ይሆናል። የጠርብ፣ የቋሚ፣ የማገርና እንዲሁም የሰረገላ እነዚህን በተመለከተ ደግሞ አንድ ጠርብ 125 ብር እየተሸጠ ይገኛል። ቋሚ 400 ብር የተሸጠ ነው። ግድግዳ ማገር 250 ብር፣ ቆርቆሮ ማገር 400 ብር፣ ሰረገላ ወይንም ተሸካሚ 1000 ብር። ውድና የተከበራችሁ ተመልካቾች እንግዲህ የግንባታ እቃዎች ዋጋ በዛሬው ዕለት ሰኔ 17 2018 የዋጋዎቻቸው ዝርዝር አሁን የጠቀስኩላችሁን ይመስላል ማለት ነው። ቤታችሁን እንግዲህ ማሰራት ላሰባችሁ እያንዳንዱ መረጃዎችን እንግዲህ ከዚህ ቪዲዮ ላይ እንደምታገኙ ባለሙሉ ተስፋ ነኝ ማለት ነው። ስለዚህ ይህን ቪዲዮ ላይክ አድርጉልኝ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ውድ ተመልካቾች በቀጣይ ስለምን ቪዲዮ ልስራላችሁ ሀሳባችሁን ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ቪዲዮ ላይክ አድርጉ። በተለይ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። በሌላ አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ወሰላሙ አለይኩም ወረህመቱላህ ወበረካቱ።